ወደኛ ጋር ሰዎች የሚመጡት ታሪካዊ ቅርሶቻችን ለማየት ነው። ባለፉት ዓመታት የለውጡ መንግስት ብዙ ታሪካዊ ቅርሶችን የመጠገን ስራዎች ሰርቷል። አንዳንዶቹ ከጥገናም ያለፈ ብያኔ የሚሰጣቸው ናቸው። ግን በዚህ ስራ ውስጥ የተወሰኑ ሰዎች ስጋት ይሰማቸዋል። ቅርሶቹ አይጠፉም ወይ የሚል ስጋት አለባቸውና እንደው ተግባሩ ምን ይመስላል? ስለ ስጋቱስ ምን መልስ ይሰጣሉ እርስዎ? የኢትዮጵያ ሕዝብ በሚሰሩ ስራዎች ቅርስ ይጠፋብኛል ብሎ ይሰጋል ብዬ አላምንም። እንደዚህ አይነት ስጋት አላይም። ግን የኢትዮጵያ የፖለቲካ ልምምዳችን ደካማ ከመሆኑ የተነሳ ስለ ሁሉም ነገር ተቃውሞ የሚያንጸባርቁ ሰዎች አሉ። ካልሰራህ ለምን አትሰራም? ስራህ እኮ ነው ይልሃል። ከሰራህ ደግሞ ቅርስ ታበላሻለህ፣ አትስራ ይልሃል። ለምሳሌ ኮሮና መጥቷልና ምርጫ ማድረግ አንችልም ስትል እንዴት ምርጫ አይደረግም? ምርጫ መደረግ አለበት በኮሮናም ቢሆን ይልሃል። ኮሮና ጠፍቷል፣ አሁን ሪሌቲቭሊ ደግሞ የተሻለ ጊዜ ነው እናድርግ ደግሞ ስትል ምርጫ መደረግ የለበትም አሁን የምርጫ ጊዜ አይደለም ይልሃል። ህገ መንግስት ካልተቀደደ ይልሃል። ግድ የለም መቀየር ከሆነ ፍላጎታችሁ እንወያይ፣ እንነጋገር፣ ህዝቡ ይወስንበት። መቀየር የሚገባው ፓርት ካለ መሻሻል የሚገባው ካለ እናሻሽል፣ መነካት የሌለበት ካለ እና ቆይ ግን በውይይት እናድርገው ደግሞ ስትል ውይይት አያስፈልግም ይልሃል። አብሮ የሚሰሩ ኢንፍራስትራክቸሮች አሉ፣ መብራት፣ ውሃ አሉ። ኢትዮጵያ ውስጥ የነበረውን የቱሪዝም ውስንነትና ማነቆዎች ለመፍታት የሚያግዝ ኢንቨስትመንት ነበር። ኢንቨስትመንት ሶርሱ ግን በጣም ዳይቨርስ ነው። አንደኛው የሀብት ማሰባሰቢያው መንገድ ፓብሊክ ፕራይቬት ያልነው ነው። ለምሳሌ ገበታ ለሸገር ለሀገር ለትውልድ ስንሰራ የግሉ ሴክተር ማድ ተጋርቶ በአንድ እራት 5 ሚሊዮንና ከዛ በላይ አዋጥቶ ነው የገነባቸው። የኢትዮጵያ ፕራይቬት ሴክተር አሁን ለመጣው ቱሪዝም መነቃቃትና ስራ የማይተካ ሚና ተጫውቷል። በቀጥታ ገንዘብ እያዋጣ ማለት ነው። ሁለተኛ የፕራይቬት አፕሮች ደግሞ ኢንቨስትመንት ነው። ብዙ ሰዎች ኢንቨስት አድርገዋል። በየቦታው ለቱሪዝም ብለን የጀመርናቸው ሪዞርቶች የኛን ነው ሰው የሚያውቀው እንጂ ሁሉም ፕራይቬት ሴክተር ከጎናቸው ስራ ጀምሯል። ለምሳሌ ወንጪ ብትሄድ ከኛ ጎን የፕራይቬት ሴክተር ሪዞርት እየገነባ ነው። ጎርጎራ ብትሄድ ጎንደርም ባህር ዳርም ፕራይቬት ሴክተር እየገነባ ነው። ጅማ ብትሄድ ፕራይቬት ሴክተር እየገነባ ነው። አርባ ምንጭ ብትሄድ ፕራይቬት ሴክተር እየገነባ ነው። ኦልሞስት ሁሉም ቦታ በገባንባቸው የኛን ትኩረት የኛን ስራ ተከትለው ፕራይቬት ሴክተሮች እየገቡ ነው። መግባት ብቻ ግን አይደለም። አንዳንዶቹ ከዚህ ቀደም የምናውቃቸው በዚህ ሴክተር ላይ ኢንቨስት የሚያደርጉ ግለሰቦች አሁን የኛ ስራዎች ያሉበት አካባቢ ላይ የሰሯቸው ስራዎች ከዚህ ቀደም ከምናውቃቸው ጋር አንድ አይደሉም። እንደው የኩሪፍቱን እንኳን ብንወስድ ኩሪፍቱ በጣም በርካታ ቦታ ላይ ኢትዮጵያ ውስጥ ቱሪዝም እንዲስፋፋ የቱሪዝም አይን እንዲገለጥ የማይተካ ሚና ካላቸው የግል ባለሀብቶች አንዱ አቶ ታዲዮስ ነው። ምንም አይናቅም። ይሄ ኢትዮጵያን ለመሸጥ በጣም ከፍተኛ ጥረት አድርጓል። ግን አሁን አርባ ምንጭ ላይ የሰራውን ሪዞርትና ከዚህ ቀደም የገነባናቸውን ልናወዳደራቸው አንችልም። የአርባ ምንጩ በጣም የተሻለ ውበት ያለው በየትኛውም ደረጃ ማስተናገድ የሚችል እስካሁን ከሰራቸው ስራዎች በጣም ላቅ ያለው ነው። ስለዚህ የኛ አዳዲሱ ኢንቨስትመንት የግል ሴክተር መሳብ ብቻ ሳይሆን የግል ሴክተር ቴስትና ደረጃን ከፍ በማድረግ ሚና ተጫውቷል ማለት ነው። ሶስተኛው ፓብሊክ ፒፕል ፓርትነርሺፕ ነው። የህዝብ በነዚህ መስኮች የህዝብ ሚና በጣም ከፍተኛ ነው። ባሌ ናሽናል ፓርክ በሺ የሚቆጠር ሰው ነው ከፓርክ ውስጥ ያወጣ ነው። ካለ ተሳትፎ አይሆንም። ሐይቅ ብትሄድ ዙሪያውን ጫት ነበር። ጫቱን መንጥሮ የተለያዩ ፍሩቶች ተክሎ ከባቢውን እያስዋበ ያለው እያንዳንዱ ዜጋ ነው። ወንጪ ብትሄድ ቦታቸውን ሰጥተው ቤታቸውን ደግሞ ከሪዞርቱ ጋር አመሳስለው ለዛ ቢዝነስ አውለው ፈረሶቻቸውን ቤቶቻቸውን በየቦታው ዜጎች ከባቢውን በመጠበቅ ችግኝ በመትከል ሊጨምር የሚገባ አዲስ ቫልዩ በመጨመር በከፍተኛ ደረጃ አስተዋጽኦ እያበረከቱ ይገኛሉ። አሁን እዚህ እንጦጦ ካለንበት የ5-10 ደቂቃ መንገድ ወክ አድርገህ የእንጆሪ እርሻ ተጀምሯል። ከዚህ ቀደም አዲስ አበባ ላይ እንጆሪ መታረስ እንደሚችል ሁላችንም አናቅም። እንጆሪ በጣም የሚገርም ኔቸር አለው። እንደ ቡና በአመት አንዴ ሁለቴ ወይም እንደ ስንዴ በአመት አንዴ ሁለቴ ሶስቴ አይደለም። ኦልሞስት ኤቭሪ አዘር ዴይ ሃርቨስት የምታደርገው አንዴ መስጠት ከጀመረ በኋላ
አንድ ቀን እየዋልክ የሚለቀም ነገር። እንጦጦ ላይ ያለው ተመልከተው በኋላ ትልቀቱ የሚያክለው ጥፍጥናው፣ ቴስቱ ለሀገር ውስጥም ለውጭ ገበያም ይውላል። እንጦጦን ለባህር ዛፍ ነበር የምናውቀው። በዚህ ደረጃ ስትሮበሪ የሚበራከትበት ምግብ የሚገኝበት ቦታ እንደሆነ አስበን አናውቅም። ምን አመጣው? ይሄ ነገር ነው ያመጣው። ይሄ አልቲቲዩድ እኮ ለእንጆሪ ይሆናል ለምን አንጨምርበት የሚል ሀሳቦች፣ እውቀቶች እየመጡ ማለት ነው። እና ፕራይቬት ሴክተር ብቻ ሳይሆን ዜጎች ይሄ ጉዳይ በተሟላ ደረጃ እንዲከወን ያላቸው ሚና ኢንካይንድ ካሽ ብቻ አለ ኢንካይንድ ያላቸው ኮንትሪቢዩሽን ከፍተኛ ነው። ለምሳሌ ከዚህ ጀምረ እስከ ፒኮክ ብትጓዝ ያለው የሪቨርሳይድ ብዙ ሳር፣ ብዙ አበባ፣ ብዙ ዛፍ አለ። እያንዳንዱ ኔበርሁድ እያንዳንዱ ጎረቤት ይጠብቀዋል፣ አይረግጠውም፣ እንዳይቃጠል እንዳይበላሽ ይንከባከባል። ያ ሁሉ ተደምሮ ነው እንግዲህ ኢንቨስትመንት ሶርስ ሲባል። ከዚህ በተጨማሪ ግን ወዳጅ ሀገራት በብዙ አግዘውናል። ለምሳሌ የ4 ኪሎ ቤተ መንግስት ስንገነባ ዩኤኢ በጣም አግዘውን አብዛኛውን ኮስት የሸፈኑልን እነሱ ናቸው። ታች ብሔራዊ ቤተ መንግስትን ስንገነባ ፈረንሳይ በጣም አግዞናል። ሼክ መሐመድም ማክሮንም ወዳጆቻችን ናቸው፣ ረድተውናል። ጅማ ላይ የምንሰራውን ስራ ሜሎኒ በከፍተኛ ደረጃ ፋይናንስ አድርጋለች፣ በእውቀት አግዛለች። የጣሊያን ኢንቨስትመንት አለበት። ቻይናዎች በጣም ብዙ ቦታዎች ላይ አግዘውናል እና ወዳጅ ሀገራት የተሳተፉበትም ስራ ነው ማለት ነው። በግለሰብ ደረጃም የተሳተፉ አሉ፣ በሀገር ደረጃም የተሳተፉ አሉ። የብዙ ሰዎች የሀብትና የእውቀት ድምር ውጤት ነው። ዜጎች፣ ፕራይቬት ሴክተር፣ የውጭ ሀገር ወዳጆች፣ ግለሰቦች፣ አንዳንዶች ደግሞ በሀሳብና በእውቀት የግላቸውን ሀብትም እንደዚህ ኢንቨስት በማድረግ ጭምር ተደምሮ ነው እንግዲህ ቱሪዝም ሴክተሩ እየተነቃቃ የሚገኘው። ቅድምም ለመንሳ አንስተውታል፣ ትንሽ ጠቆም አድርገውኛል። ቱሪዝም ያለ ገበያና የማስተዋወቅ ስራ ያን ያክል ትርጉም አይኖረውም እና እርስዎ ባለፉት የለውጡ ዓመታት ልክ ከመሰረተ ልማቱ ጎን ለጎን በገበያ ማፈላለግ ኢትዮጵያን በማስተዋወቅ ተሰራ፣ በዚህ በኩል ተከናወነ የሚሉት ምንድን ነው? ቱሪዝም ቅርስ ብቻ አይደለም። ቅርስ ስላለ አውቶማቲካሊ ቱሪዝም ትስባለህ ማለት አይደለም። ቱሪዝም የተፈጥሮ ሀብት ብቻም አይደለም፣ ያስፈልጋል። አንዱ ዋነኛ ግብአት ነው፣ ግን ብቻ አይደለም። ቱሪዝም ሸመታ ከሌለው የገንዘብ ትራንዛክሽኖች በዚያ ሴክተር የሚታዩ ከሌለ የቱሪዝም ኢኮኖሚ ሊባል አይችልም። ኢኮኖሚ የሚሆነው ትራንዛክሽን ሲፈጠር ነው። ለዚያ ደግሞ ሱቅና ሞል ያስፈልጋሉ። ለምሳሌ ከዲንሾ አድረህ ወጥተህ ወደ ቱሉ ዲምቱ ስትሄድ የግድ በሮቤ ታልፋለህ፣ በጎባ ታልፋለህ። ሮቤና ጎባ ያሉ ወጣቶች ከወዲሁ ለቱሪስቶች የሚሆን ምግብ፣ ቡና፣ ቅርጻ ቅርጾች፣ አልባሳት ካሉበት ቦታ ወደሚሄዱበት ብርድ ስለሆነ እስከርቦች እየሰፉ የእጅ እስከርቦች፣ ሱቆች መኖር አለባቸው። ሸማቹ ዲንሾ አድሮ ወደ ቱሉ ዲምቱ ሲሄድ የሚያነሳቸውና ብር ጥሎባቸው የሚሄድ ቦታ ያስፈልጋል፣ የግድ ነው። ሱቆች ከሌሉ በጋስትሮኖሚ በጣም ብዙ ኢንቨስት ማድረግ ስለምንችል ካልሰራን በቀር ሰውየው መጥቶ ዲንሾን አይቶ መሄዱ ብቻውን ቱሪዝም አያሰኘውም። ቱሪዝም ባጭሩ ሊጎበኘን የመጣ ሰው ልቡ ተደስቶ ኪሱ ተራቅቶ መሄድ አለበት። ደስታ የሚገኘው የትራንስፖርት ሰርቪሱ፣ የሆቴል ሰርቪሱ፣ የአስጎብኚዎች፣ የኢሚግሬሽን ስርዓቱ፣ ብዙ ጉዳዮች ተደምሮ ነው ደስታ የሚያመጡት። ደስተኛ መሆን አለበት በእኛ ሰርቪስ። ኪሱንም መራቆት አለበት። ይዞ የመጣውን አራግፎ መሄድ አለበት። ይዞ የመጣውን መልሶ ከሄደ አልተሳካልንም ማለት ነው። ለዚያ ደግሞ የሞሎችና የሱቆች ግንባታ በጣም አስፈላጊ ነው። አዲስ አበባ ላይ በርከት ያሉ ሞሎች እየገነባን ነው። 3-4 የሚጠጉት ሞሎች በሚቀጥለው ዓመት ስራ ይጀምራሉ ተብሎ ይጠበቃል። በሚቀጥለው ዓመት ስራ ሲጀምሩ ከዜሮ ሞል አልባ ከነበረው ሀገር ከዜሮ በአንድ ጊዜ አፍሪካ ውስጥ ከፍተኛ የተሻለ ሞል ካላቸው ሀገራት ተርታ ያስገባናል። ምናልባት ቀዳሚ ሊያደርገን ይችላል። አንዳንዶቹ ኢትዮጵያ ውስጥ እየተሰሩ ያሉ ሞሎች በኳሊቲ ደረጃ በሚሰሩበት የኢንፍራስትራክቸር ኳሊቲ ደረጃ በዓለም ምርጥ የሚባል ሳይጋነን ምርጥ የሚባል ስራ ነው። በሲሊንግ ርዝመት፣ በኮሪደር ስፋት፣ በተጠቀሙባቸው የማርብል እና የፖርስሊን አይነቶች አስደናቂ ስራዎች አሉ።
እነዚህ ሞሎች ሲያልቁ በከፍተኛ ደረጃ ከውጭ የሚመጣው ሰው ማረፊያ ሆቴል ካለው፣ መዝናኛ ቦታ ካለው፣ ወክ ማድረጊያ ቦታ ካለው፣ የሚሸመት ነገር ካለ አስደስተን ኪስ አራቁተን ለመላክ የሚያስችል እድል እንፈጥራለን ማለት ነው። ከዚህ አንጻር በሁሉም መስክ ነው ስራው። በሆቴሉም፣ በሱቅና ሞሎቹም፣ በሚታዩ ቦታዎችም የተሳሰረ ስራ ለመስራት ሙከራ የተደረገ ነው። ከፕሮሞሽን አንጻር እንኳ ብትወስድ ለምሳሌ የዲያስፖራ ሆም ካሚንግ የሚባለው እንቅስቃሴ ሰከንድ ጄኔሬሽን ኢትዮጵያውያን መጥተው ሀገራቸውን እንዲያዩ እንዲያውቁ እድል ፈጥሯል። ኢትዮጵያ እዛ ሆኖ እንደሰሟት አይደለችም። ኢትዮጵያ ብዙ ሰዎች እንደሚያማሩትባት አይደለችም። ኢትዮጵያ ለመግባት የምታስጠላ ሀገር አይደለችም። እቺ ሀገር እውን የኛ ናት እንዴ? አልሰማንም፣ አልነገሩንም ነው ብዙዎቹ ያሉን። አግኝተናቸው ብዙዎቹን ያው አንተም አግኝታቸው ሊሆን ይችላል። ዲያስፖራ ሲመጣ ይደነግጣል። እዛ ሆኖ የሚሰማውና እዚህ የሚያየው ለየቅል ስለሆነ ያው ሰው ሀገሩን ይወዳል። ሀገሩ ላይ ቆንጆ ነገር ማየት ይፈልጋል። ወሬው ነው የሚያዛባው እንጂ ሲያይ በጣም ነው እፎይታ የሚሰማው። አንዱ እንቅስቃሴ እሱ ነበር። ሁለተኛው የተለያዩ ኢንፍሉዌንሰርስ ከተለያየ ሀገር መጥተው ኢትዮጵያን እየጎበኙ ኢትዮጵያን በብዙ አስተዋውቀዋል። ይሄን ሊቃወሙ የሚፈልጉ ሰዎች አሉ፣ ግን ሞኞች ናቸው። አንዱ መንገድ እሱ ነው። ኢንፍሉዌንሰርስ መጥተው ሀገር ሲያሳዩ ብዙ ሚሊዮን ሰው እነሱን አይቶ ስለዚህ ሀገር መልካም ነገር እንዲሰማና እንዲመጣ ያስችላል። እንደዛም አድርገን ከተሳካልን ጥሩ ነው። በጣም ብዙ የጠለሸ ስም ስላለን በብዙ መንገድ ሰርተን እንኳ ስማችን መቀየር ከቻን ትልቅ እድል ነውና ማናነቅ አያስፈልግም። እሱን ሶስተኛ ኮንፈረንሶች ናቸው። ሰፋፊ ኮንፈረንሶች ይካሄዳሉ። አንድ የመጡ ሰዎች ደጋግመው ይመጣሉ። እዚህ ሀገር ያለውን የኮንፈረንስ ስርዓት እየወደዱ እና እያደነቁ ወይዘሩንም ሰርቪሱንም ደጋግሞ መምጣት ይሞክራሉ። ለምሳሌ ዩኤን ሪትሪት አምና ጀምሮ ነበር፣ ዘንድሮም አድርጓል። ተቋማትም እንዲያደረጉ ነው ማለት ነው። ሌላ የመሪዎችን ጉብኝት የወሰድክ እንደሆነ ከዚህ ቀደም እንደምናደርገው ጀስት መጥቶ ቢሮ ስብሰባ አድርጎ አይደለም የሚካሄደው። የመጣ ሰው በተቻለ መጠን አንዳንድ ነገሮች እንዲያይ ይደረጋል። አብሮት ሚዲያ አለ፣ አብሮት የሚመጡ ሰዎች ስላሉ የኢትዮጵያ ሌላ ገጽታ ማየት እንዲችሉ ሙከራዎች ይደረጋሉ። ግን በቂ አይደለም። ብዙ ስራ ይጠበቅብናል። ብዙ የማስተዋወቅ ስራ እንደሚቀረን እኛም እናውቃለን፣ ወዳጆቻችንም ይነግሩናል። አንተም በደንብ ትገነዘባለህ። እያንዳንዱ ኢትዮጵያዊ ኢትዮጵያን አስቦ አልቆ አሳምሮ የመስራት ብቻ ሳይሆን የመግለጥ ኃላፊነት አለበት እና ያንን በተቀናጀ መንገድ ስንሰራ የምናገኘውም ጥቅም በዛው ልክ እያደገ የሚሄድ ይሆናል። ጠቆም ያደረጓትን በተለይ ከኮንፈረንስ ማዕከልነት ጋር ተያይዞ እውነት ለመናገር በዓለም ፊት እየተመሰከረ የመጣ ለውጥ እያየን ነው። አንዳንድ ጉባኤዎች በተደረጉ በ3 በ4 ዓመታቸው እንኳን መልሰው አዲስ አበባን እየመረጡ ነውና አንዱ የቱሪዝም እይታ ማይስ ቱሪዝም ነው። ማይስ ቱሪዝም ምንድን ነው? እዛስ ላይ ምን እየሰራን ነው እንደ ሀገር? ማይስ ቱሪዝም ከኖርማሉ ብር አጠራቅመህ ከየወር ከምታገኘው ገቢ ሴቭ አድርገህ አንድ ሀገር ለማየት ኤክስፕሎር ለማድረግ በግል ከሚንቀሳቀሱ የቱሪስት አይነቶች ለየት ያለውና ብዙ ብር የሚገኝበት ዘርፍ ነው። ማይስ የተባለው አንደኛው ኤም ሚቲንግ ነው። ሚቲንጎች፣ ስብሰባዎች ማድረግ መቻል። ምክንያቱም ስብሰባዎች ስታደርግ ለምሳሌ የጠራኸው ሲኦዎች ከሆኑ ወይም አውሮፕላን አላቸው ወይም ፕሮቶኮል አላቸው ወይም ጥበቃ አላቸው። አንድ ሰው አይደሉም፣ ብቻቸውን አይመጡም። ሚቲንግ ብዙ ሰዎች ስለሚያሳትፍ ከመጡ በኋላም ሌላ የሚቲንግ እድል ሊፈጥሩ ይችላሉ። እንደ አንድ ጎብኚ ሳይሆኑ ከዛ ባሻገር ናቸው። ሶስተኛ ሚቲንጎች በተለያየ መንገድ ፋይናንስ ስለሚደረጉ ትንሽ ለቀቅ ያለ ገንዘብ ለመልቀቅም እድል ይሰጣል። ሆቴል እና የሚታየው ቦታ ብቻ ሳይሆን አዳራሾቹም ጥቅም ላይ ይውላሉ። ስለዚህ ኤም ሚቲንግ የሚለውን ለማሳየት ነው። ሁለተኛ ኢንሴንቲቭስ፣ የማበረታቻ ጉብኝቶች አሉ። አንድ ኩባንያ ጥሩ ስራ የሰሩትን ሰዎች ሰብስቦ አንድ ሀገር እንዲሄደው እንዲያዩ ቢያደርግ፣ ተማሪዎች በግሩፕ እንዲሄዱ ቢያደርግ፣ እኔ ይሄን ያክል ትራንስፖርት ችልላችኋለሁ ቀሪ ወጪ ሸፍኑና ሂዱ የሚል የግሩፕ በኢንሴንቲቭ የሚደረጉ ጉብኝቶችም እንደዚሁ ተጨማሪ ሀብት የሚያፈስባቸው ሌላ አካል ስላለ ከኖርማሉ የቱሪዝም አይነት የተሻለ ገንዘብ ይገኝባቸዋል። ቅድም እንዳነሳሁት ኮንፈረንስ፣ ኮንቬንሽንስ፣ እነዚህም እንደዚሁ ብዙ ጊዜ ኩባንያዎች ናቸው ፋይናንስ የሚያደርጓቸው።
የተሻለ ሆቴል፣ የተሻለ ትራንስፖርት፣ የተሻለ የምግብ አጠቃቀም የሚታይባቸው ናቸው። ብዙ ገንዘብ ይገኝባቸዋል። ኤግዚቢሽንስ፣ ኤቨንትስ እነዚህም በጣም ብዙ ብር ይገኝባቸዋል። አጠቃላይ የሚባለው የማይስ ቱሪዝም ከኖርማል ቱሪዝም ቢያንስ ከ5 እጥፍ በላይ ተጨማሪ ሀብት ያስገኛል። ምክንያቱም ግለሰቡ የግል እቅዱ አይደለም። ለምሳሌ አንተ ለአንተ ኩባንያ ስራ ብትላክ ኩባንያ ትኬት ቆርጦልሃል፣ ኩባንያ ሆቴል ሸፍኖልሃል፣ አበል ሰጥተዋል። ነገር ግን ለልጆች የሚሆን ነገር ብታይ ከኪስህም ጨምረህ ትገዛለህ። የምትወደውን አንድ ነገር ብታገኝ ከአበልህም ባሻገር ከኪሳ ወጥተህ ትጠቀማለህ፣ ወይም ቆጥበህ የምትመልሰውን አበል እንድታወጣ ያደርግሃል። ቱሪዝም በዚህ ምክንያት ተመራጭ እና አቴንሽን ተሰጥቶት ሊሰራ የሚገባ ሴክተር ነው። ማይስ ያሉት እንግዲህ ቅድም እንዳነሳሁት ሚቲንግ፣ ኢንሴንቲቭ፣ ኮንፈረንስ እና ኤግዚቢሽን የሚለውን ለመግለጽ ነው። እነዚህ በጣም እየተለመዱ የመጡ እኛም ኢትዮጵያ ውስጥ በስፋት ለመጠቀም ሙከራ እያደረግን ነው። ሙከራ የምናደርግበት ዋናው ምክንያት አዲስ አበባ እንደሚታወቀው የዲፕሎማቲክ ከተማ ናት። የአፍሪካ የፖለቲካል ካፒታል ናት። ብዙ ኤምባሲዎች፣ ብዙ ዩኤን ኤጀንሲዎች ያሉበት የአፍሪካ ዩኒየን መቀመጫ ነው። በዚያ ምክንያት ኖርማሊ የሚወጣና የሚገባ ሰው አለ። ያንን ሰው መያዝ ማቆየት ነው ያልቻልነው። ሁለተኛው የአየር መንገዳችን ሁኔታ ነው። ሁላችሁም እንደምታውቁት ኢትዮጵያ አየር መንገድ በአፍሪካ ትልቁ አየር መንገድ ነው። ብዙ ሰዎች ከሀገር ሀገር የሚያገናኝ ነው። ያንም እንደ አንድ ኤንትሪ ፖይንት መጠቀም ያስችላል። ለስብሰባውም፣ ለኮንፈረንሱም፣ ለኢንሴንቲቭም አየር መንገድ ስላለ እዛ ሄዱ የሚታይ ነገር ስላለ ሊባል ስለሚችል ይሄን ደምረን በመጠቀም ከቱሪዝም መስክ የምናገኘውን ሀብት ጥቅም ማበራከት የሚያስችል ተጨማሪ ምንጭ ነው ማለት ነው። ሌላው ያው እንደዚህ አይነት የፖለቲካ ልምምድ ኢትዮጵያ ውስጥ አለ። ግን ጎንደር ሄደህ ፋሲልን ትናንት የሚያውቁ ሰዎች ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኝም። ከኩራት ከደስታ ከማመስገን ውጪ ያ ስሜት የለም። ላሊበላ ብትሄድ ባሉ አንዳንድ ችግሮች ተራዝሞብናል፣ ጊዜ ወስዷል ስራው። ግን በውጭ ሙያተኞች ነው የላሊበላን ስራ የጀመርነው። ላሊበላ አባቶችን ብታናግር አሁን እየተሰራ ያለው ስራና ጥንቃቄ ላሊበላን የሚጎዳ የሚያፈርስ ነው ብሎ በፍጹም አያስቡም። አባጅፋር ጅሬን ብትሄድ የአባጅፋር ቤተ መንግስት ትናንት የነበረበትን መልክ የሚያውቁ የጅማ ሰዎች አሁን ያለውን ስራ ሲያዩ ቅርስ ጠፋብን ብለው እንደዛ አይሰማቸውም። ወይም ጀጎል ብትሄድ እንደዛ አይሰማቸውም። ቅድም እንዳነሳሁት ከ35 በላይ ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል። እንኳን ልናጠፋ የተሰረቁ የተዘረፉ የጠፉትም አስመልሰናል። ገናም ብዙ ንግግር ላይ ያሉ አሉ። ለምሳሌ የኃይለ ሥላሴ መቀመጫ የነበረ በጣም የሚያምር ዙፋን መቀመጫ ወንበር ሌላ ሀገር ነው ያለው። በቅርቡ ይመጣል። ስንነጋገር ቆይተናል። እናስመልሳለን። ቅርስ እኛ የምናስመልስ የምንጠብቅ ነን እንጂ የምናፈርስ አይደለንም። የሚኒልክ ቤተ መንግስት ተብሎ የሚታወቀው የአራት ኪሎ ቤተ መንግስት ወይም ታች ያለው ብሔራዊ ቤተ መንግስት ከእድሳት በፊት ለሚያውቃቸው ሰው እውነቴን ነው የምነግርህ፣ እዚህ ዶሮ ማለቂያ ምናምን ከሚባለው ስፍራ የተለየ አይደለም። እኔ ያለሁበት ኦፊስ ያለሁበት ቤት እኮ በየጉራንጉሩ የቆርቆሮ ሽንት ቤት ያለበት መራመድ የማትችልበት ግቢ ነው የነበረው። በየጉራንጉሩ የተጣለ መሳሪያ፣ የተጣለ መኪና፣ ሽንት ቤት ምናምን የምታይበት፣ ጫካው የሚያስፈራ፣ መብራት የሌለበት፣ ወኮይ የሌለበት አስፈሪ ግቢ ነው የነበረው። አሁን በሚሊዮን የሚቆጠር ሰው ያየዋል። ያ ቤተ መንግስት ቅርስ ተበላሸ ብለህ በእውነትና በፋክት የምታወራ ከሆነ ብዙም አሳማኝ አይደለም። ብሔራዊ ቤተ መንግስት መኪኖቹ፣ ሌላው ቀርቶ መኪኖቹ እኮ በስብሰው ሞተዋል። መኪኖቹን አድሰን እንዲነሱ ማድረግ በራሱ በጣም ሰፊ ስራ እኮ ነው። ቆርቆሮ ፓርኪንግ የነበረውን የሰራነው ፓርኪንግ አሁን እንዴት ታገናኘዋለህ? ቤተ መንግስቱ በራሱ ውስጡ ታች አንደርግራውንድ ጎርፍ ነበር፣ መራመድ አትችልም። እኔ ያየሁትን ነገር ነው ነገር ፈራሽ ነበር። እና ቅርስ ይፈርስብኛል ብሎ ከመስጋት አይመስለኝም። ስራዎቻችን፣ ፍሬዎቻችን የሚናገሩት እንደዛ አይደለም። ነገር ግን ሁሉ ነገር ብትሰራም ባትሰራም መቃወምን እንደ ፖለቲካ ለሚያስቡ ሰዎች እንደዚያ ሊሆን ይችላል። ግን የተሰራው ስራ ያንን ምልክት አያሳይም። አሁን አንተ ባሌን ታውቀዋለህ። ሶፍ ዑመር ላይ የተሰራውን ስራ እንዴት አድርገህ ነው ቅርስ ማጥፋት የምትለው? ከዚህ ቀደም ልትገባ አትችልም። ሽታው፣ መንገዱ፣ ሁሉ ነገር አያስኬድም። አሁን በጣም ከፍተኛ ለውጥ አለ።
ጠፋ የሚል ድምዳሜ አያስይዝም። ፋሲል ላይ ብዙ ዘመቻ ነበር። ፋሲል 100 ዓመት አልታደሰም። በቁሙ እየወደቀ እየፈረሰ ነበር ግቢው። ያሳዝናል። ማመር መሰራት ይገባው ነበር። ስራውን ጀምረን ቅርስህን ሊያበላሹብህ ነው እነዚህ ሰዎች ምናምን ብለው ቀስቅሰው አደናቅፈው ነበር። መልሰን ህዝባችን ጋር ተወያይተን ጀመርን። አሁን ፋሲልን ተመልከት። እኛም ፈረንጅም ማንም የመጣ ሰው ይኮራበታል። ለሚቀጥሉት 50-60 ዓመታት ለልጆቻችን የሚሻገር ስራ አድርገነዋል እና ቅርስ የሚያጠፋ ብዙ ፍላጎትም የለም። ለምሳሌ ይሄ ቦታ እኮ አልነበረም። በፕራይቬት ሴክተር እንዲሰራ አመቻችተን አግዘን ያሰራ ነው። ስለዚህ እንዲጠፋ የሚፈልግ ሰው እንደዚህ ያለውን ነገር አይሰራምና ከስጋት ጀኑን ከሆነ ስጋት ሲመነጭ ሰው ካየ በኋላ አይ እንደዚህ አልመሰለኝም፣ ይሄማ ከሆነ መልካም ነው ብሎ ይቀጥላል። ግን ፖለቲካል ኢንቴንሽን ካለው ቢያይም ባያይም ብዙ ለውጥ የለውም። እንደዚህ አይነቱም ብዙ መጨነቅ አያስፈልግም፣ መስማት አያስፈልግም። መጓዝ ብቻ ነው የሚያስፈልገው። እኛ የተከተልነው መርህ ለጥራት እና ለትክክለኝነት የተለየ ትኩረት ሰጥተናል። ጥራት ያስፈልጋል፣ ትክክለኛ መሆን ደግሞ አለበት። ሁሉንም ሃይማኖቶች፣ ሁሉንም ከባቢዎች፣ ሁሉንም ታሪኮች በእኩል የሚያወጣ መሆን አለበት። ናሬሽኑ የኢትዮጵያን አጠቃላይ መልክ የሚያሳይ መሆን አለበት። ለዚያ ደግሞ በትክክለኝነት መሰራት አለበት በሚል ነው። የተሰሩ ስራዎች በሙሉ ስታይ ቴስታችን የኳሊቲ ደረጃው ከፍ ያለበት ሁኔታ በጣም በጣም ጥሩ ነው። ብዙ ሙያተኞች ከሀገር ውስጥ ከውጭ ለመጠቀም ሞክረናል። በማናቅባቸው ሴክተሮች ከፍተኛ የሆነ የአመራር ክትትል ይደረግበታል። ሁሉም ስራዎች በትኩረት በክትትል በድካም ነው የምናሰራው። ውጤቱ እንዳየ ሆነው እኛ በጣም 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 ደስተኞች ነን። በቱሪዝም ሴክተር ኢትዮጵያ ለዓለም ለዜጎቿ አውጥታ ማሳየት የምትችላቸው ነገር የተገለጠበት ልክ ድካሙንና ወቀሳውን የሚሻገር ስለሆነ ያለው ስራ የሚያመላክተው ቅርስ ጠባቂዎች፣ አስዋቢዎች፣ አሻጋሪዎች፣ አይንገላጮች መሆናችንን የሚያሳይ እንጂ ሌላኛውን ገጽ ስላልሆነ በዚያ መንገድ ነው እኔ የምረዳው። ሌላው ደግሞ ባለፉት የለውጡ ዓመታት በሁሉም አቅጣጫ የተለያዩ የቱሪዝም ፕሮጀክት ሰርታችኋል። ሁሉም አካባቢዎች እንደው እርስዎ የተለየ የሚሉት የበለጠ ወደዋለሁ፣ እደሰትበታለሁ፣ ይለይብኛል የሚሉት የትኛው ፕሮጀክት? በሰራናቸው ፕሮጀክቶች ማንን ከማን ታስበልጣለህ? ኢትዮጵያ ውስጥ ያሉ ስራዎች በሙሉ ውቦች ናቸው። የተሰሩ ስራዎችም እንደዚሁ አስደማሚ ናቸው። በእርግጥ የትኛው ጋር መቼ ሊሄድ ብለህ ታማርጥ እንደሆን እንጂ በዩናን ብትወስድ በበረሃ ውስጥ ገነት ነው የተሰራው። በጣም በጣም አስደናቂ ስራ ነው። ሶፍመርን ብትወስድ እጅግ አስደማሚ ስራ ነው። ጎርጎራን ብትወስድ እጅግ አስደናቂ ስራ ነው። ወንጪን ብትወስድ፣ ሀላላን፣ ጨበራን፣ ሸበሌን፣ ንኢሌን፣ ሚዛን ደንቢን ምንም የምትተወው ስራ ያለ አይመስለኝም። የትኛው ጋር መቼ ሊሄድ ብለህ ሲዝን ትመርጥ እንደሆን እንጂ አብዛኛዎቹ በጣም በጣም ቆንጆ ስራዎች ናቸው። የባለፉቱን ከማነሳ ግን እኔ አሁን ሰሞኑን የምናስመርቀው የአርባ ምንጩን ፕሮጀክት ትንሽ ገባ ብዬ ባነሳልህ የሚሻል ይመስለኛል። የአርባ ምንጭ ፕሮጀክት ቅድም እንዳነሳሁት ማይስን ታሳቢ ያደረገ ነው። ፕሮጀክታችን ጋር ትልቅ አዳራሽ ሰርተናል። በሺ የሚቆጠር ሰው የሚይዝ አዳራሽ ሰርተናል። ለመጀመሪያ ጊዜ አዲስ አበባ ላይ የሺፒንግ ላይንስ ሄድኳርተር ከተሰራው ውጪ ከወጣ በኋላ የሚሽከረከር ሬስቶራንት የለም። አርባ ምንጭ ላይ ነው የሰራ ነው። ላይ መጨረሻ ፎቁ ላይ ከወጣ በኋላ ይሽከረከራል። ያ ሳይሆን የሚገርመው ግን ያ ሁሉ የተሰራው ውሃ ውስጥ ነው። እዛ ሐይቅ ውስጥ ነው ገብተህ ወደ ላይ የሚወጣው የሚሽከረከር ሬስቶራንት የተሰራው። ከኤርፖርት 5-6 ኪሎ ሜትር ነው። ከኤርፖርት ጋር በጥሩ መንገድ ተገናኝቷል። በጣም ብዙ የላንድስኬፕ ስራ ተሰርቷል። ውብ ነው። የትኛውም መስፈርት ለኮንፈረንስ ሄዶ ለማረፍ በጣም በጣም